ሰላም ሰላም ወደ ተመልካቾቻችን እንደምን አላችሁ? በዛሬ ቪዲዮአችንም በርከት ያሉ አዳዲስ መረጃዎችን ይዘን መጥተናል። ሳምንቱ እጅግ በጣም ከበድ እያለ ይገኛል። ምክንያቱም ዓለም ዋንጫ ነው። ዓለም ዋንጫ በጣም አስደናቂ ጊዜያትን እያሳየን ይገኛል። እንዲሁም ደግሞ የፕሪሚየር ሊጉ ሻምፒዮን አርሰናል በዝውውር ሂደቱ ላይ ከባድ ውሳኔን አስተላልፏል። የአርሰናል ስፖርቲንግ ዳይሬክተር ቤርታ በፈረንሳይ ቤት ትልቅ ዘረፋ ለመፈጸም የ116 ሚሊዮን ፓውንድ እቅድ ይዘው ብቅ ስለማለታቸው እንመለከታለን። እንዲሁም ኤቨርተን የበርካታ ክለቦች ፍላጎት የነበረውን ተጫዋች ነጥቋቸው ተመለከትን። ቶተናም የማንቸስተር ዩናይትዱን ተፈላጊ የሆነውን ተጫዋች ማስፈረም ችሏል። ያው ፊርማው አልተጠናቀቀም፣ ሂርዊጎ ተብሏል። ይህ ተጫዋች ማን ነው የሚለውንም አብረን እንመለከታለን። እኔ ብቻ አይደለም፣ በዓለም ዋንጫው ሜዳ ላይም ታሪኮች እየተጻፉ ነው። ኤርሊንግ ብራውት ሃላንድ ኖርዌይን ይዞ ወደ ጥሎ ማለፉ ሲገባ ቀጣይ ተጋጣሚው ማን እንደሆነች ታውቋል። ታዲያ በዚህ የሚሰጠው አስገራሚ አስተያየት አለ። ኤምባፔ የሜሲን ሪካርድ ተጋርቷል። እንዲሁም ደግሞ አዘጋጇ ሜክሲኮ በዓለም ዋንጫው ታሪክ ያሳየችውን አስደናቂ የመከላከል ብቃት ያሳየችበትን ድራማ በዝርዝር እንመለከታለን። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እንዲሁም ሀሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ ያስቀመጣችሁ ቤተሰብ እንድትሆኑ ስንል በአክብሮት እንጋብዛለን። የመጀመሪያው መረጃችን የሚሆነው በዓለም ዋንጫው ትልቅ ድል ስላስመዘገበችው ኖርዌይ ነው። ኖርዌይ ከጠንካሯ ኮትዲቫር ጋር ያደረገችውን ጨዋታ 2-1 በሆነ ውጤት በማሸነፍ 16ቱን መቀላቀል ችላለች። የኖርዌይን የማሸነፊያ ጎሎች ያስቆጠሩት ያው እንደሚታወቀው እጅግ አስፈሪውን አልማደኛው ኤርሊንግ ብራውት ሃላንድና ወጣቱ አንቶኒዮ ኑሳ ናቸው። ኮትዲቫርን ከሽንፈት ያልታደገችዋን ብቸኛ ግብ አማድ ዲያሎ ተቀይሮ ገብቶ ከመረብ ማሳረፍ ችሏል። በዚህ ግጥሚያ ላይ ሃላንድ በውድድሩ 5ኛ ጎሉን ሲያስቆጥር፣ ነገር ግን ከጨዋታው በኋላ ሃላንድ የተናገረው ነገር ብዙዎችን አስገርሟል። በጥሎ ማለፉ ኖርዌይ ቀጣይ የምትጫወተው ኒውዮርክ ላይ ከብራዚል ጋር ነው። ሃላንድ ሲናገርም ብራዚልን ማለፍ ቀላል አይሆንም፣ ትንሽ የማሸነፍ እድል ነው ያለን ሲል ነው የተናገረው። ነገር ግን እንፋለማለን፣ መጋፈጥ ያለብን ፈተና ነው ሲል ነው የተናገረው። ወደ ሌላኛው የዓለም ዋንጫ መረጃችን ስንሄድ ፈረንሳይ ስዊድንን 3-0 በሆነ ውጤት አስደናቂ በሆነ ብቃት ማሸነፍ ችላለች። በዚህም 16ቱን ቀጥታ መቀላቀሏን ተረጋግጧል። የፈረንሳይን ድል ጎሎች ኤምባፔ 2 ጊዜ እንዲሁም ደግሞ ባርኮላ 1 ገራሚ ጎል አስቆጥሯል። በዚህ ጨዋታ ኤምባፔ በዓለም ዋንጫ ያስቆጠራቸውን ግቦች 6 በማድረስ ከሜሲ እኩል መሆን ችሏል። ከዚህም በላይ ኤምባፔ በዓለም ዋንጫው ጥሎ ማለፍ ጨዋታዎች ላይ ብቻ 10 ጎሎችን በማስቆጠር ታሪክ መስራት መቻሉን ተመለከትን። ጨዋታውን በሜትላይፍ ስቴዲየም 8663 ተመልካቾች በቦታው ተገኝተው የተከታተሉ ሲሆን በአጠቃላይ 5 ሚሊዮን ደጋፊዎች እስካሁን ድረስ በዓለም ዋንጫው ቀጥታ ገብተው መመልከታቸውን ተመለከትን። በዚህም ሪካርድ መሰበሩን ተረጋግጧል። እንዲሁም ደግሞ ፈረንሳይ በቀጣይ ዙር ከፓራጓይ ጋር የምትጫወትም ይሆናል። በዚህም ጨዋታ እንግዲህ ብዙ ተጠባቂ ነገሮች ይኖራሉ። ኤምባፔ ከፓራጓይ ጋር ስንት ጎሎች ያስቆጥራል ነው እንጂ ፈረንሳይ ወይስ ፓራጓይ ታልፋለች የሚለው ዋነኛው ጥያቄ እንዳልሆነ ነው የብዙዎች ሀሳብ እየተመለከትን ያለ ነው። ሌላኛው ዓለም ዋንጫው አዘጋጅ ሀገር ሜክሲኮ በአየር ንብረት መዛባት ምክንያት ጨዋታው ለ1 ሰዓት ዘግይቶ ቢጀምርም ኢኳዶርን 2-0 አሸንፋ አልፋለች። ግቦቹን ኪዮኒናስ እና ሂሜኔዝ ከመረብ አሳርፈዋል። ሜክሲኮ ዘንድሮ የሚያስደንቅ ታሪክ እየሰራች ነው። ለምሳሌ ያክል እስካሁን ድረስ 4 ጨዋታዎችን ማድረግ ችላለች። በምድቦቿ 3 ጨዋታዎች ደቡብ አፍሪካን 2-0 አሸነፈች፣ ደቡብ ኮሪያን 1-0 አሸነፈች፣ ቼክ ሪፐብሊክን 3-0 አሸንፋ ከምድብ ማለፏን ተመለከትን። ታዲያውን ደግሞ በጥሎ ማለፍ ጨዋታ ኢኳዶርን 2-0 በሆነ ውጤት አሸንፋለች። እዚህ ጋር የምትመለከቱት ግን በአራቱም ጨዋታዎች ክሊንሺት የማስመዝገብ ብቃታቸውን ምን ያክል እንደሆነ ነው እና ይህ ደግሞ የሚመጣው ከመከላከል አንጻር ነው። ነገር ግን ጨዋታው ሲጠናቀቅ አንድ እንግዳ ነገርም መከሰቱን ተመለከትን። የኢኳዶሩ ተከላካይ ኢንካፔ አፉን ሸፍኖ ለዳኛው በመናገሩ በቀጥታ በቀይ ካርድ ከሜዳ ተባሯል። ሜክሲኮ በቀጣይ በታዋቂው ስታዲዮ አዝቴካ የምትገጥመው የእንግሊዝና የዲሞክራቲክ ኮንጎ ጨዋታ አሸናፊ ይሆናል። የነዚህ ሁለት ሀገራት ግጥሚያ እንግዲህ ዛሬ ምሽት የሚከናወን ይሆናል። የነዚህን ሁለት ሀገራት ጨዋታ ሂደቶች ማለትም ማን ያሸንፋል የሚለውን ሁኔታ ጻፉልን። በተለይ ስንት ለስንት ያልቃል የሚለውን ገምቱና
የምትሸለሙም ይሆናል እያለን እኛም በአክብሮት የምንጋብዛችሁ ይሆናል። ይገምቱ ይሸለሙ እያለንም እንገኛለን። በዓለም ዋንጫው ካየናቸው ሌሎች አስደሳች ነገሮች ጀርባ ግን አንድ በጣም የሚያናድድ መረጃ ወጥቷል። የኔዘርላንድ ብሔራዊ ቡድን ከዓለም ዋንጫው መሰናበቱን ከዚህ ቀደምም ተነጋግረንበታል። የተወሰኑ የቡድን ተጫዋቾች ታዲያ በሶሻል ሚዲያ ላይ አስነዋሪ ዘረኝነት ጥቃት እየደረሰባቸው ይገኛል። የሀገሪቱ እግር ኳስ ፌዴሬሽን ባወጣው ይፋዊ መግለጫም ጥቃቱን አውግዟል። ጥቃቱ በፍጹም ተቀባይነት እንደሌለው ነው። እንዲሁም ደግሞ ዘረኝነት በእግር ኳስም ሆነ በማህበረሰብ ውስጥ ቦታ የለውም ሲል መግለጹን ፌዴሬሽኑ ተመለከትን። ይህ ድርጊት እንግዲህ በእግር ኳሱ ዓለም በፍጹም ሊጠፋ የሚገባው መጥፎ ጠባሳ እንደሆነም እየተመለከት ነው እንገኛለን። ታዲያ የዓለም ዋንጫ መረጃዎቻችንን ጨረስን። አሁን ወደ ዝውውር መረጃዎቻችን እንለፍ። በዚህም እንግዲህ መጀመሪያ የምናገኘው የአርሰናልን ጉዳይ ነው። አርሰናል የሊጉን ዋንጫ ቢያሸንፍም እንግዲህ በሻምፒየንስ ሊግ ፍጻሜ በፒኤስጂ መሸነፉ ትልቅ ጠባሳ መጣሉን ተመልክተናል። ታዲያ አሁን የስፖርቲንግ ዳይሬክተሩ ቤርታ በቀጥታ ወደ ፓሪስ በመሄድ ያንን ሽንፈት በዝውውር ገበያው ለመበቀል እየተንቀሳቀሱ ነው። የአርሰናሉ አሰልጣኝ አርቴታ ከቡካዮ ሳካ በተቃራኒ በግራ ክንፍ ላይ በቋሚነት የሚሰለፍ መስመር አጥቂ ይፈልጋል። ለምን ካላችሁ እንግዲህ ብራዚላዊ ኮኮ ማርቲኔሊ ሊያንድሮ ትሮሳርድም ከመጣ በኋላ የቋሚነት ቦታቸውን የሚረጋገጡ ተጫዋቾች አይደሉም። ማርቲኔሊ ባለፈው ሲዝን በሁሉም ውድድሮች 11 ጎሎችን ቢያስቆጥርም በፕሪሚየር ሊጉ ግን ማስቆጠር የቻለው አንድ ጎል ብቻ ነው። ይህ ለአርሰናል ደረጃ በጣም አነስተኛ እንደሆነ ይታወቃልና ለዚህም ነው አርሰናል የ23 ዓመቱን የፈረንሳይ ኮከብ ባርኮላ ለማስፈረም የ116 ሚሊዮን ፓውንድ ሂሳብ ይዞ የመጣው። ባርኮላ ባለፈው ሲዝን 13 ጎልና 7 አሲስት በማድረግ ፒኤስጂ የፈረንሳይ ሊግ እና የሻምፒየንስ ሊግ ዋንጫን እንዲያነሳ ትልቅ እገዛ እንዳደረገ ተመለክተናል። ነገር ግን ተጫዋቹ በፓሪስ ደስተኛ አይደለም። ምክንያቱም አሰልጣኙ ሉዊስ ኤንሪኬ በሻምፒየንስ ሊጉ ፍጻሜ ላይ በአርሰናል ላይ ሳይሰልፈው አስቀርቶት ተመልክተናል። በዚህ ምክንያት ባርኮላ ክለቡን መልቀቅ እንደሚፈልግም በይፋ ጠይቋል። ሊቨርፑል ግን ተጫዋቹን አጥብቆ ይፈልገው ነበረ። ምክንያቱም ሳላን ለመተካት ያጩት ያን ዲያሞንዴ ወደ ፒኤስጂ ማምራቱን ስለመረጠባቸው ነው። አሁን ደግሞ አርሰናል ዝውውሩን ለመጥለፍ ሙሉ በሙሉ ፍቃድ አግኝቷል። አርሰናል ይህ ካልተሳካ ደግሞ የአስቶን ቪላውን ሞርጋን ሮጀርስን በ130 ሚሊዮን ፓውንድ ለማስፈረም ሌላ አማራጭ መያዙንም ተመልክተናል። ወደ ሰሜን ለንደኑ ሌላኛው ክለብ ቶተንሃም ስንሄድ ክለቡ ማንቸስተር ዩናይትድን በገንዘብ በመብለጥ እንግዲህ ትልቅ ድል አስመዝግቧል። ታዋቂው ጋዜጠኛ ፋብሪዞ ሮማኖ ሂር ዊ ጎ ብሎ እንዳረጋገጠው ስፐርሶች የ21 ዓመቱን የዌስትሃም ፖርቹጋላዊ ድንቅ አማካይ ማቴዎስ ፈርናንዴስን በታሪካቸው ከፍተኛ በሆነ በ35 ሚሊዮን ፓውንድ ቋሚ ክፍያ ማስፈርመውታል። ማንቸስተር ዩናይትድ ተጫዋቹን ለመግዛት ብዙ ጊዜ ሐሳብ ይዞ ቢቀርብም ለብዙ ጊዜያት ቢደራደርም የዌስትሃሙ ባለቤት ዳንኤል ክሬንስኪ ካቀረቡት 85 ሚሊዮን ፓውንድ ሳንቲም አንዲትም ሳንቲም አንቀንስም በማለታቸው ዩናይትድ ወደኋላ አፈግፍጓል። ቶተናሞች ግን ይህንን እድል ተጠቅመው የፈለጉትን ገንዘብ ከፍለዋል። ዌስትሃም ይህንን ተጫዋች ከሳውዛምፕተን በገዛው በ12 ወራት ውስጥ ብቻ ዋጋውን እጥፍ በአድርጎ መሸጥም ችሏል። ይህም እንግዲህ ከዴክላን ራይስ ቀጥሎ የክለቡ ሁለተኛው ትልቅ ሽያጭ ሆኖም መመዝገቡን ተመለከትን። ብዙዎች ዌስትሃም ለምን የሊጉን ምርጥ ተጫዋች ለለንደን ተቀናቃኙ ሰጠ ብለው ሲጠይቁ ሚስጥሩ ያለው እንግዲህ እዚህ ጋር ነው። የፈርናንዴስ ወኪል ታዋቂው ጆርጅ ሜንዴስ ሲሆን እሱ ደግሞ የዌስትሃም አሰልጣኝ ኑኖ ኤስፒሪቶ ሳንቶ የቅርብ ጓደኛ መሆኑን ተመልክተናል። ታዲያ ኑኖ ተጫዋች ወደ ስፐርስ እንዲሄድ ምንም አይነት እንቅፋት አልፈጠረበትም። ስፐርሶች ሳንድሮ ቶናሊን ከኒውካስትል በ100 ሚሊዮን ፓውንድ ካስፈረሙ በኋላ አሁን ደግሞ ሌላ 85 ሚሊዮን ፓውንድ ፈሰስ አድርገው አማካይ ክፍላቸውን እየገነቡት ይገኛሉ። ማንቸስተር ዩናይትድ እንግዲህ በፈርናንዴዝ ዝውውር የተሸነፈው ዩናይትድ ሌላ ትልቅና ድንቅ እቅድ መውጣቱንም ፋብሪዞ አረጋግጦታል። ዩናይትድ አስቶን ቪላ ለሞርጋን ሮጀርስ የጠየቀውን 100 ሚሊዮን ፓውንድ ከመውጣት ራሱን እያዳነ እንደሆነም ነው እየተመለከትን ያለ ነው። እንዴት ካላችሁ እንግዲህ አዲሱ አሰልጣኝ ካሪክ የቀድሞውን የክለቡ ኮኮ ማርከስ ራሽፎርድን ወደ ዋናው ቡድን ለመመለስ ወስኗል። ባለፈው ሲዝን ዩናይትድ በአውሮፓ መድረክ ስላልነበረ ካሪክ ቡድኑን ለማረጋጋት ጊዜ አግኝቶ ነበር። ዘንድሮ ግን ወደ ሻምፒየንስ ሊግ በመመለሳቸው እጅግ በጣም ሰፊና ጥልቅ ስብስብ ያስፈልጋቸዋል።
ፋብሪዞ ሮማኖ እንዳረጋገጠው ካሪክ ከራሽፎርድ ጋር በግል ተነጋግሯል። ተጫዋቹ በቅድመ ውድድር ዝግጅት ላይ እንዲገኝ በሩም ተከፍቶለታል እያለ ይገኛል። ለምን ካላችሁ እንግዲህ ራሽፎርድ ለካሪክ ምርጫ እንዴት ሊሆን ቻለ የምትሉ ከሆነ ካሪክ በኦልትራፎርድ መተግበር የጀመረው ታክቲክ በፈጣን ሽግግርና መልሶ ማጥቃት ላይ የተመሰረተ ነው። በተለይ ደግሞ ይሄ ደግሞ የክለቡ አይደንቲቲ እንደሆነ እናውቃለን እና ራሽፎርድ ደግሞ ክፍት ቦታ ሲያገኝ እጅግ ፈጣንና ገዳይ አጥቂ እንደሆነ ይታወቃል። ክለቡ በአሁኑ ሰዓት ማቴዎስ ኩኛ በግራ በኩል ስላለው ሌላ 100 ሚሊዮን ፓውንድ ለሮጀርስ ከመውጣት ይልቅ ራሽፎርድን መልሶ በነፃ ማነቃቃት እጅግ ስልታዊ የኢኮኖሚና የታክቲካዊ ውሳኔ ነው እየተባለለት ይገኛል። በመጨረሻም ኤቨርተን እንግዲህ የሰራውን ትልቅ ገድል እንገራችሁ። በአሰልጣኝ ዴቪድ ሞይስ መሪነት አማካይ ክፍሉ ላይ ትልቅ ለውጥ አድርጓል። ክለቡ በሚድልስብሮ ቤት አስደናቂ ጊዜ ያሳለፈውን ሃይደን ሃክኒን ለማስፈረም ከስምምነት ደርሷል። ኤቨርተን 16.5 ሚሊዮን ፓውንድ ቋሚ ክፍያና 8 ሚሊዮን ተጨማሪ ይከፍላል። ይህ ዝውውር ለኤቨርተን ለምን አስፈለገ? በአሁኑ ሰዓት በክለቡ ቤት ያሉት ጄምስ ጋርነርና ቲም ኤርጎንቡና ብቻ ናቸው። ሴኔጋላዊ አንጋፋ አማካይ ጋናጉ እድሜው እየገፋ በመምጣቱ ውሉ በዚህ ወር ያበቃል። ስለዚህ ሞይስ ፈጣሪ ኳስ በደንብ የሚያሰራጭና እንደ ቦክስ ቱ ቦክስ መጫወት የሚችል ወጣት ፈልገዋል። ሃክኒ ባለፈው ሲዝን 41 ጨዋታ አድርጎ 6 ጎልና 7 አሲስት በማስጠት ክለቡን እስከ ሻምፒዮንሺፕ ፕሌይኦፍ ፍጻሜ ማድረሱን ተመለከተን። ታዲያ ኤቨርተን የነዚህ ትላልቅ የማንቸስተር ዩናይትድ፣ ቼልሲ፣ ሲቲ፣ አርሰናል የነዚህን ሁሉ ትላልቅ ኮከብ ተፈላጊ የነበረውን ሃክኒን በዚህ ሁኔታ ማግኘት ችሏል። ሃክኒ ወደ ኤቨርተን ያመራበት ዋነኛና ብቸኛ ምክንያት በኤቨርተን ቤት ቀጥታ ቋሚ የመሆን እድል እንዳለው ስላመነበት ነው። በዚህም የማደግ እድሉ ከፍተኛ ነው። አሁን ላይ ኤቨርተኖች አሁን በነገርኳችሁ ዋጋ 16.5 ሚሊዮን ፓውንድ ሲደመር 8 ሚሊዮን ፓውንድ አቅርበው ነው የገዛው። ቀጣይ ግን ታዩታላችሁ ከ6 ከ7 ወራት በኋላ በጥር የዝውውር መስኮት ራሱ የዚህ ልጅ ፈላጊዎች ምን ያክል ሊበራከቱ እንደሚችሉም አብረን የምንመለከተው ጉዳይ ሆናል። ኤቨርተን በመቀጠልም ለአጥቂ ክፍሉም ሊያም ዴላፕ እና ፍሎሬን ባሎግንን ለማምጣት የተደራደረ ይገኛል። ውድ ተመልካቾቻችን ለዛሬ የነበሩ መረጃዎቻችን እነዚህን ይመስሉ ነበረ። ታዲያ እናንተስ ሀሳቦቻችሁን ኮሜንት ሴክሽን ላይ አስቀምጡልን። በተለይ እንግሊዝ ከዲሞክራቲክ ኮንጎ የሚያደርጉት ጨዋታ ስንት ለስንት ይጠናቀቃል? ማን ያሸንፋል? ጻፉልን። የገንዘብ ሽልማት የሚኖራችሁም ይሆናል ማለት ነው። እናም እስከ በቀጣዩ ቪዲዮ እንግዲህ ተመልሰን ተገናኝተን አሸናፊዎቹን የምናሳውቃችሁ ጉዳይ ይኖርበታል ማለት ነው። በቀጣይ እስከምንገናኝ ድረስ ሰላም።